ረጅም ጸጉር ያለው ሰው በግድያ ጉዞ አጋማሽ ላይ በትዳር ጓደኝነት ትርኢት ላይ ታየ። በፕሮግራሙ ላይ በቀረበበት ወቅት 2 ሴቶችን ገድሏል። ግን ለብዙ ግድያዎቹ ምክንያት የሆነው ከዚህ የትዳር ጓደኝነት በኋላ ነው። ዛሬ የሮድኒ አልካላን ጉዳይ በጥልቀት እንመለከታለን። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ። ዛሬም እንደተለመደው በአዲስ ታሪክ ተመልሻለሁ። ቪዲዮን ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ታሪኩ ልለፍ። ሮድኒ ጄምስ አልካላ እንደ አውሮፓውያን አቆጣጠር ነሐሴ 23 ቀን 1943 በሳን አንቶኒዮ ቴክሳስ ተወለደ። ገና የ8 ዓመት ልጅ እያለ አባቱ ጥሏቸው ከመሄዱ በፊት ቤተሰቡን ወደ ሜክሲኮ አዘዋውሮ ነበር። በጣም የሚገርመው ብዙዎቹ በጣም የታወቁ ተከታታይ ገዳዮች ወይም ሲሪያል ኪለሮች ያደጉት ያለ አባት ነው። ግን በእርግጥ ሌሎች በሚሊዮን የሚቆጠሩ ሰዎች ደግሞ በተመሳሳይ ሁኔታ ውስጥ ያለፉ ቢሆንም ለህብረተሰቡ አደጋ አይሆኑ። እንደ አውሮፓውያን አቆጣጠር በ1954 በወቅቱ የ11 ዓመቱ ሮድኒና 2 እህቶቹ ከእናታቸው ጋር ወደ ሎስ አንጀለስ ገቡ። እሱም በ17 ዓመቱ ወደ ሰራዊቱ ተቀላቅሏል። ለ3 ዓመት በጸሐፊነት ቢሮ ላይ የተመሰረተ የአስተዳደር ስራዎችን እየሰራ ነበር። ግን ታዲያ በአንድ ወቅት ሮድኒ ሰራዊቱን መልቀቁ በተወሰነ መልኩ አከራካሪ ነበር። በነርቭ መረበሽ ምክንያት ነው የተባለው። ግን ዶክተሮች ጸረ ማህበራዊ ስብዕና መታወክ እንዳለበት ለማወቅ መርምረውታል። እናም የአይምሮ ጤንነቱ መበላሸቱ ለሱ አስጸያፊ ድርጊቶቹ የመጀመሪያው ምልክት ሊሆን ይችላል። ሮድኒ ከሰራዊቱ ከወጣ በኋላ የህይወትን አዲስ አቅጣጫ ለመፈለግ ጊዜው አሁን መሆኑን ወሰነ። ያኔ ነው በኪነ ጥበብ ዲግሪ ማግኘት እንዳለበት ያሰበው። ከዚያም ተመዘገበ እና በኋላ በሮማን ፖላንስኪ ኤክስፐርት አይን ስር ፊልም አጠና። እንግዲህ አሁን ነው በታሪክ ውስጥ ከተከሰቱት የከፋ ተከታታይ ገዳዮች መካከል አንዱን ይመጣ ነው። በሴፕቴምበር 25 1968 የ8 ዓመቷ ታሊ ሻፒሮ በሎስ አንጀለስ ወደሚገኘው ትምህርት ቤቷ በመሄድ ላይ ነበረች። ቢጫ ቀለም መኪና ውስጥ ያለ ሰው እየነዳ አጠገቧ ደርሶ መስኮቱን ዝቅ በማድረግ ወደ ትምህርት ቤት ላድርስሽ ይላታል። ልጅቷ አዋቂ ላትሆን ትችላለች፣ ግን ያን ያህል ማገናዘብ የማትችል አይደለችም። እንግዳ ሰው አንዳንዴ ምን ሊያደርግ እንደሚችል ታውቃለችና ስለሆነም እንቢታዋን ገልጻለት መንገዷን ቀጠለች። በሚያሳዝን ሁኔታ ሰውየው ተስፋ አልቆረጠም እና ምንም ችግር እንደሌለው ነገራት። ቀጠል አድርጎም እንዲያውም ወላጆቿን እንደሚያውቃቸውና ለነሱም እንደሚያሳውቃቸው ነገራት። ምንም እንኳን የመረበሽ ስሜት ቢሰማትም በመጨረሻ ይህ ሰው ወላጆቿን እንደሚያውቅና ቢያደርሳት ምንም ችግር እንደሌለው ማመን ጀመረች። ከዚያም ወደ መኪናው ገባች። ግን ይህን ሰዓት በተቃራኒ መንገድ ጋር አንድ መኪና የያዘ ሰው ሁሉንም ነገር ሲመለከት ነበር። ምስጋና ይግባውና ሁኔታው ደስ ስላላለው አጥብቆ ይመለከታል። ልጅቷ ደህና መሆኗን ለማረጋገጥ መኪናውን ለመከተል ወሰነ። 2 መኪኖች በሎስ አንጀለስ ጎዳናዎች መኪናዎችን እያቆራረጡ ወደ አንድ አፓርታማ ደረሱ። ይህ ባለጸጉራም ሰው በፍጹም ሰው እየተከተለው እንደሆነ አላስተዋለም። በኋላም የመኪና ማቆሚያ ቦታ መኪናውን አቁሞ ልጅቷን ይዞ ወደ ህንጻው ክፍል ገባ እና በሩን በፍጥነት ከኋላ ዘጋው። አሁን በዚህ ጊዜ ያ የተከተለው ሰው ምን ተባብለው እንዳስገባት ወይም ልጅቷ ሹፌሩን ታውቅ እንደሆነ አያውቅም። ነገር ግን ሆዱ ለፖሊስ እንዲደውል ይነግረው ጀመር። ብዙም ሳይቆይ ፖሊሶች መጥተው በሩን አንኳኩ። ረጅም ጥቁር የተጠማዘዘ ጸጉር ያለው ረጅም ሰው ከፈተው፣ ግን በሰንሰለቱ ላይ በሩን ቆልፏል። ይህ ሰውዬ ገና ከሻወር እንደወጣ ሰው በወገቡ ላይ ፎጣ ብቻ ለብሶ ነበር እና ልብስ ለብሶ ብዙም ሳይቆይ ተመልሶ እንደሚመጣ ነግሯቸው ወደ ውስጥ ገባ። ጊዜ ያለፈ ሲሄድ ፖሊሶች ሰውየው ከአፓርታማው እንዲወጣ ከውጭ ሆነው ይናገሩ ጀመር። ግን ሚሰማቸው አጡ። ደቂቃዎች ወደ ሰዓት ሊቆጠሩ ተቃረቡ። ስለዚህ በስተመጨረሻ በሩን ሰብረው ለመግባት ተገደዱ። ምናልባት ፖሊሶች ውሳኔያቸው ትክክለኛ መሆኑን የተገነዘቡት ያኔ ነው። በኪችን ውስጥ ፖሊሶች በሚያሳዝን ሁኔታ ሻፒሮ አንገቷ ላይ በብረት ተመታ፣ ክፉኛ ተጎርታ መሬት ላይ ደም በደም ሆና ተመለከቷት። ከአጠገቧ የብረት ዘንግ ተቀምጧል። ግን በቤት ውስጥ በሩን የከፈተው ሰው የትም አልነበረም። ፖሊሶች በአፓርትመንቱ ክፍሎች ውስጥ እሱን ለመፈለግ ዞሩ፣ ግን ያ ረጅም ጸጉር ያለው ሰው የትም የለም። ከቦታው አምልጦ ሊሆን ይችላል። ነገር ግን እንደ መታወቂያ ካርድና የፎቶግራፍ መሳሪያዎች እንዲሁም ብዙ ዋና ዋና ፍንጮችን ትቷል። በዚህ ቪዲዮ ላይ የሚረብሽ ዝርዝር ያላቸው የተገኙ የሴቶች ፎቶግራፎች ነበሩ። ሮድኒ አልካላ በኤፍቢአይ 10 በጣም ከሚፈለጉት ዝርዝር ውስጥ ገብቷል። ሆኖም ሮድኒ ለደም ማፍሰስ ጥማትና ስቃይ ያለው ምኞትን ለመቀጠል ወደ ኒውዮርክ ሸሽቶ ነበር።
ሮድኒ በኒውዮርክ በሚገኝ ዩኒቨርሲቲ በጆን በርገር የፊልም ኮርስ ለመውሰድ ተመዘገበ። እዚያ ካምፕ ውስጥ መስራት ጀመረ። ይህም የእርሱ ውድቀት ይሆናል። በካምፕ ውስጥ ያሉ ሴቶች በከተማው ዙሪያ FBI በጣም የሚፈልጉትን ፖስተሮች አስተዋሉ እና ያ ተፈላጊ ሰው የካምፕ መሪያቸው ከሆነ ሰው ጋር እንደሚመሳሰል አስተዋሉ እና የእንግዳ የሆነ አጋጣሚ ነገር ነው ብለው በማሰብ ለዋናው የካምፕ መሪ በዘዴ ነገሩት። ለአደጋ መጋለጥ ፈቃደኛ ያልሆነው መሪያቸው በደቂቃዎች ውስጥ ለፖሊስ ስልክ ደውሎ ከጠቆመ በኋላ ፖሊሶች መጥተው ሮድኒን ያዙት። ብዙም ሳይቆይ የመድፈርና የግድያ ሙከራ ክስ እንዲመሰረትበት ወደ ካሊፎርኒያ ተላልፎ ተሰጠ። ነገሮች በአሳዛኝ ፍጥነት መጨናነቅ የጀመሩት የታሊ ሻፒሮ ወላጆች አዲስ ክስ ለመጀመር ቤተሰቡን ወደ ሜክሲኮ ለማዘዋወር ወሰኑ። የዚያን አስከፊ ቀን አሳዛኝ ክስተት ለመከላከል ሲሉ የሮድኒ ቤተሰቦች ወደዚያ ለመመለስ ፈቃደኛ አልነበሩ። ያ ቁልፍ ምስክራቸው ፖሊሶች ከጉዳያቸው ጋር ሲታገሉ ቆይተው በመጨረሻ የይግባኝ ድርድር ጀመሩ። ሮድኒ በትንሹ የተከሰሰውን የጥቃት ክስ ጥፋተኛ ነኝ ብሎ አምኗል። ሰውየው ብልህ ነው። ክፉ ሐሳቡን ለማስቀጠል አሁን ምን ማድረግ እንዳለበት አሰበ። ስለዚህ በእስር ቤት ሮድኒ ሰዎች ለሱ ያላቸው አመለካከት እንዲቀየርና ጥሩ ሰው እንደሆነ እንዲያስቡ ለማድረግ በእስር ቤት ጠንክሮ መስራት ጀመረ። ዳግመኛ የተወለደ ሰው እንደሆነ ተጠምቆ የስነ አእምሮ ሐኪሙን እንኳን አሳመነ። ሮድኒ ታሊ ሻፒሮን በማጥቃቱ 34 ወራትን ብቻ እስር ቤት ካገለገለ በኋላ በምህረት ተለቆ ነፃ ሰው ሆነ። ከሁለት ወራት በኋላ ግን የ13 ዓመት ሴት ልጅ ልክ እንደ ሻፒሮ ወደ ትምህርት ቤት ስትሄድ አታሎ ወሰዳት። ይህ ጭራቃዊ ምግባር ያለው ሰው ልጅቷን ወደ ገለልተኛ ቦታ ወስዷት ጾታዊ ጥቃት መፈጸም ጀመረ። በኋላም ታውቆበት ሮድኒ የምህረት አዋጁን በመጣሱ ወደ እስር ቤት ተመለሰ። ለአካለ መጠን ያልደረሰችን ልጅ ግንኙነት በመፈጸሙና እንደገና ከመፈታቱ በፊት እስከ 1976 ድረስ በእስር ቤት ቆየ። ከዚያም በ1978 ወደ ላ ከመመለሱ በፊት ለአጭር ጊዜ ወደ ኒውዮርክ ከተማ ሄደ። በኋላም ወደ ላ ሲመለስ ረጅም ጸጉር ያለው ሰው እንደገና ከፖሊስ ጋር ችግር ውስጥ ገባ። ግን በኋላ እንደ ነፃ ሰው ለመዞር ተተወ። በወቅቱ የማይታወቀው ነገር ቢኖር የሮድኒ የግድያ ጥማት ከፍ እያለ መምጣቱ ነበር። ለኢሮፒያን አቆጣጠር በ1978 ቢያንስ 2 ሴቶችን እንደገደለ የሚታመነው ሮድኒ አልካላ በፍቅር ጓደኝነት ጨዋታ ላይ ተወዳዳሪ ሆኖ ቀረበ። በትዕይንቱ መጨረሻ ከብዙ የገዳይ አይኖች ፈገግታና ከንቱ ማሽኮርመም በኋላ የቼሪ ብራድሾ ጓደኝነትን አሸንፏል። ግን ከጊዜ በኋላ ከሱ ጋር የመረጠችው ሴት ለመጓዝ ፈቃደኛ አልሆነችም። ምክንያቱም እሱን ትንሽ እንደ ዘግናኝ ሰው ተመልክታዋለች። ጄድ በዚያን ጊዜ በመድረክ ላይ ከአልካላ አጠገብ ተቀምጦ ነበር። እንግዳ አስተያየቶች ያሉት በጣም እንግዳ ሰው እንደሆነ አስተውሎታል። በወቅቱ ምን ያህል ሁለቱ ትክክለኛ እንደሆኑ ማንም አልተገነዘበም ነበር። ሮድኒ በፕሮግራሙ ላይ ከታየ በኋላ በ1979 የጠፋችውን የ12 ዓመቷን ሮቢን ሳምሶን ወደ ባሌ ዳንስ ክፍል ስትሄድ ገሏታል። የበሰበሰ ሰውነቷ ከ12 ቀን በኋላ በሎስ አንጀለስ ግርጌ ኮረብታ ላይ ጭንቅላቷ ተቆርጦ ተገኘ። የልጅቷ ጓደኞች በሰዓቱ የወሰዳትን ሰው ምስል ለፖሊስ ተናገሩ። የጓደኞቿ ዝርዝር ፖሊስ ንድፍ እንዲሰራ ረድቷል። ያ ንድፍም ወደ ሮድኒ ምስል አመለከተ። ወዲያው ወደ ሮድኒና ቤት አመራ። በቤት ውስጥም ሮድኒ ከግድያው ጋር በቀጥታ እንደሚያያዝ የሚያመለክት ነገር አገኙ። ይህም የሮቢን ሳምሶን የጆሮ ጌጥ መገኘቱ ነበር። በኋላም ሮድኒ ሮቢን ሳምሶንና 2 ሌሎች ሴቶችን ከፍቅረኛው ጨዋታ በኋላ እንደገደለ ታወቀ። በፍቅር ጓደኝነት ላይ ያገኛት የትዳር አጋሩ እሱም በኋላ አለመቀበሏ በማንኛውም ሴት ላይ የበቀል እርምጃ እንዲወስድ እንዳደረገው ይገመታል። እሷ በጭራቅ የተማረከች ንጹህ ልጅ ነበረች። በሚያሳዝን ሁኔታ ሳምሶን በሮድኒ እጅ የጠፋችው ብቸኛዋ ነፍስ አልነበረችም። ምንም እንኳን የእነዚያ ግድያዎች አስከፊ ዝርዝሮች ከብዙ ዓመታት በኋላ ብቅ ባይሉ። አልካላ በጁላይ 1979 ተይዞ ያለ ዋስትና ለፍርድ ቀረበ። በ1980 በሳምሶን ግድያ ወንጀል ተከሶ የሞት ፍርድ ተፈረደበት። ነገር ግን ፍርዱ በካሊፎርኒያ ጠቅላይ ፍርድ ቤት ተሽሯል። ምክንያቱም ዳኞች እንዳሉት ስለቀደሙት የወሲብ ወንጀሎቹ በማስረጃ ተደግፎ ስላልተነገራቸው ነው። በማይታመን ሁኔታ በ2001 የጥፋተኝነት ውሳኔው በድጋሚ ተሽሯል። ከዚህ ጋር ተያይዞ ፖሊስ አደገኛውን ሰው ከእስር ቤት ለማቆየት ቆረጠ። እናም ፊታቸውን ወደ ሌሎች ወንጀሎቹ በማዞር ሮድኒ ላይ ቀን ተሌት መስራት ጀመሩ። በአንዳንድ ብልህና ሰፊ የምርመራ ስራዎች ሮድኒ በ1977 እና 1979 መካከል በላ ውስጥ ከ4 ግድያዎች ጋር የሚገናኝበት ድንቅ ማስረጃ አገኙ።
እነዚህ አራት ሴቶች ከ18 እስከ 31 ባለው ዕድሜ መካከል የሚገኙ ነበሩ። ሮድኒ ተገቢውን ቅጣት ያገኘበት ጊዜ እንደሆነ ፖሊሶች ያሰቡት በዚህ ጊዜ ነው። አምስቱንም ግድያዎች እንደፈጸመ የሚያረጋግጥ አስቀድሞ ያነሳቸው ድብቅ ፎቶግራፎች ተገኝተዋል። ሮድኒ ከብዙ ማስረጃና መረጃ በኋላ ለፍርድ ቀረበ። በሚገርም ሁኔታ ሮድኒ በችሎት ላይ ራሱን ወክሎ ቀረበ። እንዲሁም በሚገርም ሁኔታም የሮቢን ሳምሶን እናትን ወደ መቆሚያው ጠርቶ ጠየቃት። ይህ መፈቀዱ እንኳን ማመን ይከብዳል። ራሱን እንደ ቁልፍ ምስክርነት ጠርቶ ሁለቱንም ክፍሎች በመጫወት ራሱን ጠየቀ። ጥያቄዎቹና መልሶቹን ከገዳዩ ሮድኒና ከጠበቃው ሮድኒ ለመለየት ሁለት የተለያዩ ድምጾችን እስከ መጠቀም ደርሷል። ይህ አውሬ ቢያንስ 5 ሴቶችን እንደገደለና አንዳንዶቹም ህፃናት መሆናቸውን አመነ። ምንም እንኳን ጥረት ቢያደርግም ሮድኒ በአምስቱም ግድያዎች ጥፋተኛ ሆኖ ተገኝቷል። ለፍርድ በቀረበበት ጊዜ አንድ ትልቅ ሰው ሻፒሮን ወይም የቀድሞ ተጎጂዋ በዕለቱ በተጠለፈችበት ወቅት ያደረጋቸውን አሰቃቂ ድርጊቶች የሚገልጽ መግለጫ ሰጠ። በዚህ ጊዜ የሞት ፍርዱ ጠንካራ ነበር። በዚህ የታመመ ጭራቅ እጅ ብዙ ሴቶች ፍጻሜያቸውን እንዳገኙ ፖሊስ አመነ። በኋላም የሴቶቹ ፎቶግራፎች ወጡ። አንዳንድ ምስሎች ሊጋሩ ያልቻሉት ወሲባዊ ግልጽነት ያላቸው እንደነበሩ ልብ ሊባል የሚገባው ጉዳይ ነው። ብዙዎቹ ሴቶች በህይወትና ምንም ጉዳት ሳይደርስባቸው ተገኝተዋል። አንዳንድ ፎቶግራፎቹ ላይ ያሉት ሴቶች እየቀረቡ ሮድኒ ምን ያህል ጨካኝ እንደሆነ ለመግለጽ ቀርበው ነበር። ሌሎች ደግሞ አንዳንድ ሴቶች እንደጠፉ ለመለየት በሚያስደነግጥ ሁኔታ ቀርበው ነበር። የኒውዮርክ ፖሊስ ዲፓርትመንት ምስሎቹን ለቋል። እናም በዚህ ምክንያት ሮድኒ ከሌሎች ሁለት ሴቶች ግድያ ጋር ማያያዝ ችሏል። እነዚህም በ1971 የተገደለችው ኮርኔላ ክሬም እና በ1977 አላን ሁቨር ናቸው። ሮድኒ በመጨረሻ በእነዚህ ግድያዎች ጥፋተኛ ነኝ ብሎ አምኖ በጥር 7 ቀን 2013 ሌላ 25 ዓመት እስራት ተቀጣ። በሴፕቴምበር 2016 ዋዮሚንግ እንዲሁ በ1977 ከጠፋችው ክሪስቲን ሩት ግድያ ጋር አገናኘው። የ6 ወር ነፍሰ ጡር የነበረችው ሩት በመንገድ ላይ እያለች በሮድኒ ተወስዳለች። አስክሬኑን ለመለየት 5 ዓመታት ፈጅቷል። ይህ በእርግጥ ዲኤንኤ እና ሌሎች ማስረጃዎች በጊዜው ስለሌሉ ነው። በኋላም ሊያውቁ የቻሉት በእህቷ ምክንያት ነው። ምክንያቱም ፖሊስ ባጋራው ፎቶ አውቃታለች። አልካላውን አዛውንት ነው። ከ80 ዓመት በላይ ሆኖታል። በካሊፎርኒያ ግዛት ማረሚያ ቤት የሞት ፍርድ እስኪፈጸምበት በዝምታ እየጠበቀ ነው። ግን በመጨረሻ አልካላ ከእድሜ ጋር ተያይዞ በመጣው በሽታ ሊሞት ችሏል። ይህ ሰው በህይወት ዘመኑ ምን ያህል ግድያዎችን እንዳደረገ በእውነቱ አይታወቅም። ሁሉም በፈገግታና በወዳጅነት ባህሪ ስር ተደብቀዋል። እንዲሁም ለፖሊስ ሚስጥሩን ለማካፈል ፍቃደኛ አልሆነም። ሮድኒ አልካላ ከቴድ ቡንዲ ጋር ተነጻጽሯል። ምክንያቱም ሁለቱም በአንዳንድ ሰዎች ቆንጆ እንደሆኑ ይቆጠሩ ነበር። ውድ ቤተሰቦቼ ዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ ሐሳባችሁን በኮሜንቱ ላይ አጋሩኝ። ቪዲዮን ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።